ሀቻምና በረረ አምናም ተሻገረ ዘንድሮም ይሮጣል ህፃን እያደገ ልጅ ይጎለምሳል ይጠፋል አሮጌው ወጣት እያረጀ ጊዜ እየደረጀ ተካማሽቶ አይሞላም እንደምን በረረ ይገርማል አይቆምም። መምህር ሰዓሊ ገጣሚና ቀራጺ ገብረ ክርስቶስ ደስታ። ሚልካ ህዳር 2001 ግንፍሌ። ሽቅርቅር ናት ሁሌም ቢሆን አምሮባት ዘንጣ ከመታየቷ ብዛት ስትተኛ እንኳን ተሽቅርቅራ ነው ይባልላታል። የሰፈሯ እናቶች ካይን እንዲያወጣት ቱ ቱ ይሉባታል። ጎረምሶቹ በበኩላቸው ሚልካ ጋር ወዳጅነት የጀመረ ሰው ሁሌም ፋሲካን እንዳከበረ ይቆጠርለታል እያሉ ምራቅ ያዋጡላት። ከሴቶቹ ወገን በቅናት የማይዋት ቢኖርም ውስጣቸው ግን ቢያንስ የእርሷ ኑሮ ቢኖርኝ እኔ ያውቅ ነበር የሚሉላት ናት። አይገኝም እንጂ መልኳ ላይ እምብዛም ናት የሚል ቢገኝ እንኳን ጸባዩዋ ግን አቻ የለውም ማለት አይቀሬ ነው። በጥቅሉ ከምግባር ከመልክም እያመጣጠነ ይቸራት ሸግዬ እናላችሁ። በድንገት ከሰፈር ብትጠፋ ጊዜ ሰሞነኛውን ጉድ ተባለ። አንዱ ይነሳና አንድ የውጭ ዜጋ ጋር ተዋውቃለች፣ መሀል ፒያሳ ለፒያሳ ተያይዘው ሲዞሩ አይቼ ነበር፣ እሱን አግብታ በሚስጥር ውጭ ሄዳለች ሲል፣ ሌላኛዋ በበኩሏ ይህንን መልክ ይዛ በድህነት መኖር ቢሰለቻት ያው መልሳ ወደ አንዱ አረብ ሀገር ብትሄድ ነው ትላለች። ብቻ እንደዚህ እያለ ከሰፈር የጠፋችበት ምክንያት በየሰው አፍ ተለያየ። ለ8 ዓመት ከቆየች የስደት ጉዞ ከአረብ ሀገር ከመጣች ወዲህ ብቸኝነት ጥብቅ ወዳጅ ያደረገችው ይቺ ቆንጆ ድንገት ጸባይዋ እንደዚህ መቀየሩን ለጊዜው ሰውን ሁሉ ቢያደናግርም ግና ጉድ አንድ ሰሞን ነውና ተረኛ ሌላ ጉዳይ ሲከተላት ወርተራ ሆኖ ወደ ሌላ ዞሮ እንጂ የእርሷ ችግር ነገሬ ብሎ የተከታተለው አልነበረም። ልጅት ሰው ሁሉ ወደ የጉዳዩ ሲከተትና ምን አገኘሽ የሚል አጥብቆ ጠያቂ ማጣቷን ፈላጊ እንደማጣት አሊያም እንደመረሳት ቆጥራው ኖሮ ክፉ ህመም ጣለባት። የችግሯ ሳያንስ የሰው ገሸሽ ማድረግ ሌላ ሸክም ቢሆንባት ራሷን ካደች። ድንገት አንድ ጠዋትም በሯ ያለ ወትሮ ክፍት እንደሆነ ተገኘ። እንደሆነ ቀናት ተቆጠረ። ልጅቱ ጠፋች። 1999 ዱባይ። ረጅም ሪዝ ያለው አረብና ባለቤቱ ኢትዮጵያዊቷን የቤታቸውን ሰራተኛ የግል ህሊናቸው በተለያየ እይታ ይመለከቷታል። እርሱ በሴሰኛ አይኑ፣ ሚስትየው ደግሞ በቅናት። ይህ ሁሉ ቢሆንም ሁሉን ችላ ለ3 ወራት ስራዋን ብቻ ስትሰራ ነበር። የአረቦቹ የረፍት ወቅት ላይ ወንዱ ልጃቸው ከትምህርት ቤት እስከሚመጣ ድረስ ወጣቱ የስሙን ቅጥያና ህሊናውን ከአባቱ ሲወስድ ባህሪና ቁመቱን ደግሞ ከናቱ ተረክቧል። በፊት የዕለት ስራዋን ከውና ጎኗን ለማሳረፍ ወደ አልጋዋ ስታቀና እንቅልፏ ከመተኛቷ አስቀድማ ባገኘችው መንገድ የምታወራው የእርሷ ቢጤ ስደተኛ የሀገሯ ልጅ አለ። የተዋወቀችው እዚህ ቤት ከመግባቷ በፊት ለ2 ዓመታት በሰራችበት ቤት ውስጥ ሳለች አሮጊታ አሰሪዋ ለግብይት በምትልካት ወቅት ገበያ ውስጥ ነው። ሱቅ ውስጥ ተቀጥሮ የሚሰራ ወጣት ነው። እናም የምትገዛው ነገር ባይኖር እንኳን ወደ እርሱ ሱቅ ጎራ ብላ ተጫውተው ይለያዩ ነበር። ከዚያን ጊዜ ወዲህ ይህ ወዳጅነታቸው ጠንክሮ ከመጻጻፍ በተጨማሪ ነጋጠባ የመጀመሪያ ስራቸው መደዋወልና ድምጽ ለድምጽ መሰማማት ሆነ። ብቸኝነቱም የሀገር ናፍቆቱም በሁለቱም ላይ ጫና ስለሆነና ትዝታቸው ተመሳሳይ ቦታ ላይ ያለ በአፍ መፍቻ ቋንቋቸው የሚያወሩት ወዳጅ በማግኘታቸው ሁለቱም ግንኙነታቸውን ወዲያውኑ ፈቅደውት ነበር። እንዲያውም እዚያኛው ቤት ከመግባቷ በፊት እንደተለመደው ገበያ ስትወጣ ብቻ ሳይሆን
ተቀጣጥረው ለመገናኘትም በቅተው ነበር። የቀድሞ አሰሪዋ አሮጊቷ ስላረፉ ከልጆቻቸው አንዷ የሆነችው የከማል ሚስት ወደ ቤቷ እስክትወስዳት ድረስ እዚህም ቢሆን መጀመሪያ አካባቢ ጥሩ አያያዝ ገጥሟት ነበር። ግና ብዙ ሳይቆይ የቤቱን መቤት ባለቤቷ የሰራተኛን ሁኔታ በሲሰኛ አይኑ ሲከተል ካየች በኋላ መላላኩ ይከብድሻል ብላ አስቀረቻት። እውነታው ግን ባለቤቴ በውጭ አግኝቷት የስጋ ፍቃዱን ቢፈጽምስ በሚል ጥርጣሬዋ ተነስታ ነው። በወር አንድ ጊዜ አስቤዛ ለመሸመት አብሮ ከመውጣት ውጪ ያለውን የብቻዋን የመውጣት መግባት መብት ያከለከለቻት። በዚያችሁ ከአሰሪዋ ጋር አስቤዛ በሚወጡበት ቀን ቢሆንም ግን ለወራት ያህል ያንን የወዟ ልጅ እያገኘች የሚፈጠረው አይታወቅም በማለት ደሞዟን እርሱ ጋር እስከምታስቀምጥ ተማምና ነበር። ናፍቆታቸውን ለመወጣትም እለት በእለት ከመደዋወላቸው ውጪ በአይነ ስጋ ለመገናኘት ያለቻቸው ያችን ደቂቃ የዝንተ ዓለም ያህል ርቃ የምጽአት ቀንን መስላ በጭንቀት ውስጥ ትናፍቃቸው ነበር። ይብስ ብሎ የአሰሪዎቿ ልጅ ገና ቤቱን የረገጡለት ጀምሮ ይቅርና ለናፍቆት መደገፊያ አፍታወሪና የረፍት ጊዜ ለእግሮቿ መቆሚያ ቦታ አልሰጣላት። በየደቂቃው ይጠራታል። አፍታይል ከቆየች ከአባቱ ርስት የተገፋ ያህል ጨርቅ የሚያስጥል ጮኸቱን ይጀምራል። ይባስሽ ብሎ ሌሊት ላይ እንኳን ቤተሰቦቹ እንዳይረብሹሽ መጥሪያ ደወልን ላለማጫን ከ3ኛ ፎቅ የሚወርደው ሰውዬ መኝታ ቤቷን ያንኳኳና በብርጭቆ ውሃ ብቻ አዝዟት ተመልሶ ወደ ፎቁ ይመለሳል። እንደዚህ እያለ ለቀናት ስትናጥ እንደ ዶሮ በአንድ እግሯ የመተኛት ያህል ሳትሳቀቅ ከከረመች በኋላ አንድ ቀን እኩለ ሌሊት ሊሆን አቅራቢያ የመኝታ ቤቷ መዝጊያ ተተመተመ። ያ የአበሻ ወዳጇ ሰሞንኛውን ከአሰሪዎቹ ጋር ለአየር ለውጥ ተብሎ ወደ አውሮፓ መሄዱን ስለነገራት ስልኳንም ትታ ለመተኛት እየሞከረች ነበረችና ከግማሽ እንቅልፏ ተነስታ ብትከፍተው ያጎረምሳ የአሰሪዎቿ ልጅ የሸሚዙን ክናዳ ሰብስቦና የደረቱን ቁልፍ እስከ ሆዱ ድረስ ከፍቶ እጁንና የደረቱን ጠጉር እያሳየ ሻይ እንድታፈላለት አዝዞ ወደ ፎቁ ደረጃ መራና የእግሩ ዳና እንዳይሰማ ጢፕ ጢፕ እያለ ወደ መኝታ ክፍሉ ወጣ። እንደፈረደባት እንቅልፏን አብራ ሻዩን በኤሌክትሪኩ ምድጃ ጣደች። ቀኑን ሙሉ ሲሰማት የዋለውን የመንጫጫትና የመረበሽ ስሜት ለማስወገድ ፊቷን ተጣጥባ የሻዩን ብርጭቆ አለቀለቀችና አንኳሩን ስኳር ከማንኪያ ጋር በመደርደሪያ ትሪው ላይ አሰናርታ ስታበቃ ምድጃው ሻዩ መፍላት የሚያወሳ የማስታወሻ ድምጹን ሲለቅ ወደ እምነበረዱ ማሞቂያ ገልብጣ ወደ ፎቁ ይዛለት ወጣች። መኝታ ቤቱ ደርሳ በለሆሳት ስታንኳኳ እንድትገባ ነገራት። የመኝታ ቤቱ ብርሃን ሰማያዊ ሆኖ በሚያበቃው መጠን የበራ ባለመሆኑ ሙሉ ቤቱን አያሳይ እንጂ እሱ ከቴሌቪዥኑ ብዙ ሳይርቅ እንደተቀመጠ የቴሌቪዥኑ ነጸብራቅ ከደብዛዛው መብራት ጋር ተዳምሮ የሱን ፊት በትክክል ያሳያል። ደምስሩ ተገታትሮ ፊቱ የበርበሬ ዕቃ መስሏል። የሷን መግባት ሲያይ ሻዩን ለመቀበል እጁን ሲያነሳ ተደግፎት የነበረው ወንበር በመርጠቡ እጁ ላብ እንዳሰመጠው ይታወቃል። ከቴሌቪዥኑ የሚወጣው የሴት ሲቃ ድምጽ ምንነቱ ስለገባት ሳቀች። በአንድ በኩል ሰው ሲደርስባት አለመንደንገጡን፣ ወዲያውም የሴትነት ፍርሃቷ። ልጁ ሻዩን ተቀብሏት ከደቂቃዎች በፊት ያዘዛት እርሱ እንዳልሆነ እንዲያውም ሻይ የሚጠላ ሰው እንደሆነ ሁሉ የመወርወር ያህል ከቴሌቪዥኑ አጠገብ ካለው ጠረጴዛ ላይ አስቀመጠው። ከዚያም ላንቺም ለምን አትቀጂም አለ። ሁኔታው ካፈርኩ አይመስልሰኝ እንዲሉ መሰላትና ጸጥ ብለው ልትወጣ ወደ በሩ ስታመራ በምን ፍጥነት እንደሆነ ባልገባት መንገድ ከኋላዋ ለቀም አድርጎ እጆቿን ያዛት። በጣም ደነገጠችና እጆቿን ለማላቀቅ የያዛትን እጅ እየታገለች ዞር ብላ ጉንጯን መድኃኒት እንደሚገትቱት ልጅ በሌላ እጁ አጥብቆ ይዞ ከንፈሯን ሳማት። እጆቿን ከጠመዘዘ ለማለቀቅና ከንፈሮቿን ለመሸሽ ሞከረች። እናም ፊቷን አዙራ ለመሮጥ ብትታገል ጡቶቿን ጨምዶ ያዛቸው። ያንን የሚያቋቁም ጉልበት አልነበራትም። ተሸነፈች። ሴትነቷን በኃይል ጎበኘው፣ ወንድነቱንም መተረባት። በዚያው እርሱ ፍቃዱን ብቻ በሚፈጽምበት ደቂቃ ልጅነቷን፣ አስተዳደጓን የማያውቃቸውና ጦር ሜዳ ሄደው እንደ ቀሩ የተነገሯት አባቷ
የእርሷንና የታናሽ ወንድሟን ሆድ ለመሙላት ከጫካ ቅጠል ለቅሞ የሚሸጡትና በቀን ጎደሎ ተደፍረውና ተገድለው ጫካ ወድቀው የተገኙ ገዳያቸውን የሚጠይቁ ሕግ ያጡ እናቷ በዚያም ብስጭት ለሚኖረው ማህበረሰብ ጥላቻ እንዲቀረጽባት ሆኖ የቀየው በነፍስ ማጥፋት ወንጀል ተሳትፎ ከርቸሌ የወረደው ታላቅ ወንድሟ በዚህ ሁሉ ስቃይ ውስጥ አድጋም ግን በመጨረሻ በሰው ሀገር የሚኖር ያገሯን ልጅ ተገናኝታ በፍቅር ተስፋ የለመለመ ሲመስላት የመፈጠሩ እንባዋን አፈሰሰው። የሲቃ ድምጿን ሰምተው ኖሮ እናትና አባቱ ብቅ አሉ። ገርበብ ባለው ልጃቸው መኝታ ቤት በር ላይ ሆና የሆነውን ሁሉ ያየችው እናትየው ጋር አይን ላይን ተጋጩ። ሀድራ የሆነውን አይታ ጸጥ ብላ ወደ ክፍሏ ተመለሰች። በዚህ ወቅት የወንድነቱን ፍሳሽ በሴት ገላዋ ላይ አፈሰሰው። የፈለገውን ሲጨርስ ከክፍሏ አስወጣት። ደረጃውንም በሲቃ ለፍቅር ክፍያ ያስቀመጠችውን ድንግልናዋን በጉልበተኛ ተቀምታ የደም አሻራዋን እያወረደች ወደ ክፍሏ ወረደች። እንባዋ ሲወርድ ስትሳቀቅ ቆየች። ሌሊቱ እየገፋ ሄዶ ክርስቶስ በመስቀል ላይ ነፍሱን በሰጠበት ሰዓት የመኝታ ቤቷ በር ተንኳኳ። የመነሳት አቅምም ፍላጎትም ባይኖራትም ከዚያ ይልቅ የተሰማት ድንጋጤ ያጎረምሳ ዳግመኛ ሊበረታባት የመጣ መስሏት ነበር። የበሩን ያለመከፈት ውሳኔዋንና ገና ሳታጸና በሩ ተከፈተ። አባትየው የሆነውን ሁሉ ሰምቻለሁ፣ አይዞሽ ብሎ ሊያረጋጋት ሞከረ። ማጽናኛ ያላቸውን ቃላት እየሰነዘረም ግን አይኖቹ የገዛ ልጁ ሲደፍራት በትክክል በጡቶቿ አንጻር የተቀደደው ልብሷ ላይ ነበር። በማጽናኛ ትከሻዋ የሚይዝ በመምሰል ጡቶቿን እንዳበሰ በፍርሃት ልክ ደነገጠች። የልቅሷ ብዛት ሰውነቷን በትኩሳት አንድዶት የነበረው ቢሆንም የእርሷ የህመም ትኩሳት ለእርሱ የወንድነት ሙቀት ፈጠረለት። ብድግ ብሎ ጀርባውን ሲሰጣት ለሄድ ነው ብላ ስትረጋጋ ከውስጡ ነው በሯን ቆለፈው። እናም አይዞሽ እኔ አላሳመምሽም፣ የመዝናናት ስሜት እንዲሰማሽ ሰውነትሽን ብቻ ልሽልሽ ብሎ ፍቃደኝነቷን ሳያረጋግጥ ሰፈረባት። ይህንንስ ለመታገል መሞከር እንኳን አልቻለችም። ለረጅም ደቂቃ በእንስሳታዊ ወንድነቱ ንጹህ ሴትነቷን ወሰለተበት። ሲጨርስ የመኝታ ቤቷን በር ከፍቶ ሊወጣ ሲል በር ላይ ከሚስቱ ጋር ተገጣጠሙ። ሚስትየው ባሏን በግልምጫ ሸኝታ ወደ ፎቁ ሙቅ መኝታ ቤታቸው ላከችና ምድር ላይ የወደቀችው የዮሐናቸዋን በዚያ ክፉ ቀዝቃዛ ውድቅት ከቤቱ ጫለቻት። ልጅት ከኤሌክትሪክ ታግላ ከእንቅልፍ ተፋታ አብስላ ምግብ ባበላቻቸው ሰዎች እንደ ኢየሱስ በአንድ ሌሊት 3 ጊዜ ተገዳች። ምን አይነት እድል ነው! የሰው ልጆች ወቅተው አድምተዋታል። ይኸዋውን ደግሞ እግዚአብሔር የላከው ብርድ ይጠዘጥዛት ገባ። ምን አይነት እድል ነው ያለኝ! ከልጅነት እስከ እውቀት መከራን እንድገፋ የተፈጠርኩ ለምን ይሆን? እንደኔ የተሰቃየ ማን ነው? ክርስቶስ ተሰቀለ፣ ለሰው ልጆች ሁሉ ኃጢአትም ራሱን ሰጠ። በሞቱ መከራችንን አሸነፈ ይባል የለም እና የኔን መከራ የእርሱ መስቀል ማያጸናው ማለት ነው ወይስ እኔ እንደገና ተወልዶ የሚሞትልኝ ኢየሱስ አለ? ከዚህ ሁሉ ችግር ማዳን ቢያቅተው እንኳን ቢያንስ ቢገድለኝ ምን አለ? መቼም እኔ ሙቼ የሚጎዳ ሰው የለም፣ ወይም በሲኦልም ለኔ የሚሆን ቦታ የለም። ይህንን ለራሷ እያወራች በሲቃ እያለቀሰችና እያነከሰች መሄጃ መዳረሻ የሌለው መንገዷን ቀጠለች። ለዚያ ለአገሯ ልጅ እንዳትደውል አሁን እርሱ ባገር የለም። እናም እዚያ ሀገር የመጣች ሰሞን ገበያ ስትሄድ ከተዋወቃቻቸው አንዷ የሆነችው ልጅ ጋር ደወለች። ከምትሰራበት ቤት መባረሯንና መሄጃ ማጣቷን ብቻ ተናግራ እንደምታሳድራት ለመነች። ልጅት መቼም የሀበሻ ወጉ ቤት የእግዚአብሔር ነውና ከጓደኞቿ ጋር በደባልነት የተከራዩት ቤት ያለችበትን አድራሻ ጠቆመቻት። የተባለው ቤት ስትደርስ ልጅቱ ከሌሎች 2 ሴቶች ጋር ሆና እየጠበቋት አገኘቻቸው። በቀጣይ ምሽት አውሮፓ ወደሚገኝ ፍቅረኛዋ የምትሄድ ጓደኛቸውን ለመሰናበት ድግስ ቢጤ ያሰናርተው ስለነበር
የደረሰባትን ለመናገር ትክክለኛው ጊዜ አልነበረምና ገላዋን ብቻ ታጥባ ተኛች። በማግስቱ ሂጃን ከሸኙ በኋላ የሆነውን ሁሉ ነገረቻቸው። ወደ ስደት የሄደ ሁሉ የየራሱ መከራ አለው። ማልቀሻሽ ሰበብ ሲያገኝ ያለ ከልካይ ለማልቀስ ስለሚያመች እንዲያውም ደስ ይለውና ሁሉም በብሶት ተላቀሱ። ድህነታቸውን፣ ሴትነታቸውን፣ ስደተኝነታቸውን እያሰቡ ሴት የህይወትነት ሁሉ ጀማሪ ለልጆቿ ምግብ ከአካሏ ወተት የምታመነጭ ወደ ዓለም መግቢያ በር ስትሆን ስለምን ራሷ ዓለምና በውስጥ ያሉ ሁሉ ለምን እንደዚህ ጨከኑባት? ስራ እስክታገኝ እነርሱ ጋር መቆየት እንደምትችል ስራ ለማግኘትም ቢሆን መጣደፍ እንደሌለባት ነገሯት። ኢትዮጵያዊ ከሌላው መለያው 99 መከራ ቢደርስበትና በመቶኛው አንድ ደስታ ቢያገኝ ስለ ደስታው 99 መከራውን ይረሳና የደረሰባትን ግፍትታ ወደዚች የወገኖቿ አለኝታነት ተመክታ ተደሰተች። ይህ በሆነ በአንድ ወሩ ግን ህመም ይሰማት ጀመር። መጀመሪያ እንዲህ ምንም ሳይጎልብኝ የሚያኖሩኝ አንሷቸው ጭራሽ ለሕክምና ወጪ ላስቸግራቸው ብላ ችላው ዝም አለች። ከህመሟ ይልቁንስ የዚያ ወዳጇ ድምጽ መጥፋት አሳስቧት ነበር። ሆኖም በጊዜ ሂደት የሰውነቷን መቀነስና የምግብ ፍላጎቷ መውረድ አይተው አንደኛዋ ልጅ ወደ ሆስፒታሉ ተወስታት አደራ ብለው ሰጧት። በሆስፒታሉ አጠቃላይ ምርመራ ተደርጎላት ውጤቱ ለከሰዓት ስለተቀጠሩ ሆስፒታሉ አቅራቢያ ምግብ ለመቀማመስ ተቀመጡ። ከበሽታዋ ይልቅ ያ የሀበሻ ወዳጇ ደብዛው መጥፋቱ አሳስቧታልና ታውቀው ይሆን ብላ ጓደኛዋን በምልክት ነግራ ጠየቀቻት። ጠያቂዋ ልጅ መጀመሪያ ከተደናገረች በኋላ የታወቅሽው ብላ በጥያቄ መለሰችላት። በፊት የነበርኩበት ቤት ሳሎን የተዋወቅ ነው። በጣም ነው የምንዋደደው። ለረጅም ጊዜ እናወራ ነበር። በእርግጥ የደረሰብኝን ችግር አልነገርኩትም። ያደጋ ሊደርስብኝ ሳምንት አካባቢ በፊት አሰሪዎቹ ወደ አውሮፓ ለአየር ለውጥ ብለው ይዘውት ሄደው ስለነበረ ነው። ይኸው እስካሁን አልመጣም። በዳና ይሁን ብዬ ሰጋው አለቻት። ይህንን ስትናገር በጓደኛዋ ፊት ላይ የነበረው ድንጋጤ አላስተዋለችም። እስቲ ፎቶውን አሳይኝ አለቻት። እየሰማች ያለችውን ነገር በእርግጥ ያሰበችው ከሆነ ምንድነው የሚባለው? እውነትም ፎቶውን ስታሳያት ልጁ በትክክልም ራሱ ነው። ቃላትና አየር በጉሮሯ ላይ እኩል ተገናኙና አፏ በድንጋጤ በርግዳ ጸጥ አለች። ምን ነው ስትላት ምንም የሆስፒታሉ ቀጠሯችን ደርሷል እንግባ ዘለለችና ይዛት ወደ ዶክተሩ ክፍል ማቅናት ጀመረች። በልቦኗ ግን አሁን ምን ተብሎ ይነገራል? እረ አምላኩ ይችን ልጅ በቃሽ በላት እያለች ነበር። ወደ ዶክተሩ በር ሲደርሱ አንኳኩተው እንዲገቡ ተፈቀደላቸውና ወንበር ሲይዙ ዶክተሩ በፈገግታ ፊቱን እያጥለቀለቀ እንኳን ደስ አላችሁ፣ በተደረገልሽ ምርመራ ጽንስ በሆድሽ ተገኝቷል አላት። እርሱ የማውቀው ልጅ ደስታ መሆኑን ነው። የተረገዘበት መንገድ ይሄን ዜና መርዶ እንደሚያደርገው በምን ያውቃል? በረዶ በአናቷ ላይ የወረደ ያህል ሰውነቷ ሙሉን ሲቀዘቀስ ታወቃት። ያለፈው ሳያንስ ይሄ ዜና ደግሞ አንዘፈዘፋት። ሴትነት ደጋግሞ መጠቃት ሆነባት። በአንድ ጨለማ ከአባትና ልጅ የተረጨ ዘር ቀን ቆጥሮ ጽንስ ሆነ። አይደርስ የለ ሁለቱ ሴቶች እንደምንም ቤታቸው ደረሱ። ጓደኛዋ ከዶክተሩ መርዶ በተጨማሪ የዚያን በፎቶ ያየችውን ልጅ ጉዳይ አስጨንቋታል። ነገርየውን ባለ ጉዳዩዋ እንድትሰማ ለቀሪዎቹ ጓደኞቿ ነገረቻቸው። ሁሉም በጉዳዩ አዘኑ። በጽንሱ ጉዳይ ላይ ሲወያዩ አንደኛዋ ወዳጃቸው እንድታስወርድ ሀሳብ አቀረበች። በይፋ መናገሩ ቢያስደነግጣቸው ሁሉም በህሊናቸው ሲያስቡት የነበረ ነገር ነው። በወርጃ ምክንያት እናቷን ያጣችው ጓደኛቸው ግን ምክንያቷ ከእናቷ አሰቃቂ አሟሟት ጋር ጭምር አብራርታ ተናገረች። ይህም በመሆኑ ማስወረድ ሀሳቡ ውድቅ ሆነ፣ ቢያንስ ለጊዜው ማለት ነው። ይህ ጉዳይ ቋጭተው ሳይጨርሱ በሆስፒታሉ አብራት የነበረችው ልጅ ሳግ እየተናነቃት ከሁሉ ይልቅ ያሳዘኝ ደግሞ እዚህ ሀገር አለ ብላ የምትተማመንበት ልጅ እንደገና እንቧ ጉሮሯ ዘጋውና መናገር ተሳናት። ማን ነው እርሱ? የምታውቀው ሰው ካለማ ጥሩ ነው። ተባብረን አንድ ነገር እንኳን ተባብሮ አንድ ነገር ሊያደርግ እሷ ተማምና እርሱ ጋር ያስቀመጠችውን የ2 ዓመት ደሞዟን ይዞ ጠፍቷል ብትል ወይኔ ጉዴ ሰው ግፍ አልፈራለ አለች አንደኛዋ ጓደኛዋ
ቀበል አድርጋ። የዚህ ዜና መነገር በላይ ያስደነገጣቸው ትልቁ ክስተትም የተፈጠረው ይሄኔ ነበር። ደረቅ ሻካራ ድምጽ ከበስተኋላቸው ምን የሚል ቃል በጩኸት ተሰማ። ሁሉም የድንብር ዞር ቢሉ ለካንስ ይሄንን ወሬ ሲያወሩ ሳያዩዋት ኖሮ እንጂ ዋናዋ የጉዳዩ ባለቤት ከኋላቸው ቆማለች። ሁሉም እንደተመካከሩ ሁሉ እጃቸውን ካፋቸው ላይ ጫኑ። ተናጋሪዋ ደግሞ አቀርቅራ ሆዷን በእጆቿ ጥፍር አድርጋ ያዘችና ስቅስቅ ብላ ለቀሰች። ይህን ጉዷን ያውም ከሰው የሰማችው ልጅ ከመቅጽፈት ገጿ ተቃይሮ ክሰል መሰለች። ሁሉም ነገር ነገሯት። ለካስ አጅሬ ሆዬ አለቆች ለረፍት ወሰዱኝ ወዳለበት አውሮፓ ሄደው እርሱ እንዳለው ባሰሪዎቹ ሳይሆን እንዲያውም ስራውን ለቆ ጭራሹንም በቀደምለታ ወደ አውሮፓ የሸኛት ጓደኛቸውን ይወሰዳት እርሱ እንደሆነና ትዳር እንደመሰረቱ ተረዳች። ባለችበት መሬት ላይ ቁጭ አለችና ራሷን በሁለት እጆቿ ጥፍንቅ አድርጋ ይዛ አንገቷን ደፍታ ለብዙ ደቂቃዎች ከቆየች በኋላ በድንገት ኦ ብላ በከፍተኛ ድምጽ ጮኸች። አይኖቿ እንባ ያወረዱ፣ ጆሮዋና አፍንጫ ቀልተው የታችኛው ከንፈሯ መድማት ጀምሯል። ጸጉሯ ተንጨፍሯል። ፊቷ ላብ አጥምቋል። ሰኔ 2003 እንጦጦ የቤተክርስቲያን ግንብን ተደግፋ በቅዳጅ ላስቲክና ቆሻሻ ጨርቆች ተተብትባ የቆመች ዛኒጋባ የሰው ቀርቶ ለውሻ ማዳሪያነት እንኳን የማትበቃ በዚች የአንድ አቅም ጎጆ መግቢያ ላይ አንዲት ቀጭን የድሮ መልኳ ቀይ አሁን ጥቁር የሆነች ያኔ በጊዜዋ ቆንጆ ብትሆንም ዛሬ የቀኑ ልጆች ማስፈራሪያ መስላ እጆቿን በእግሮቿ ዙሪያ አድርጋ ግንባሯን በጉልበቷ ሎሚዎች ላይ አስደግፋ ተጣጥፋ ተቀምጣለች። ልጅቱ እዚህም እዛም የተቦተራረፈና ከመቆሸሹ የተነሳ ቡናማ ቀለሙ የተዋሃደ ነጠላ ለብሳለች። ጸጉሮቿ ላይ ስንጥር፣ የላስቲክ ብጣሽ፣ የታኘከ ማስቲካ፣ የሸሪሪቶች ድር መንደር መስርተውባታል። ከፊት ለፊቷ አንድ ብስል ቀይ እንደ ተወቀጠ ኑግ እጅግ ጥቁር ሆኖ የተነዛበት አመድ እንኳን ሸፍኖት ሊያስቀረው ያልቻለው የሚያንጸባርቅ ጸጉር ያለው ህፃን መሬቱ ላይ እየተሳበ በለሆሳስ ያለቅሳል። እቴ ሜቴ የሎሚ ሽታ ያሰውዬ ምናለሽ ማታ በሰለለ ድምጽ ላይ ጭራሽ እንባ እየተናነቃት መዘመር ጀመረች። ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ። በድንገት ያቀረቀረችው ድሃ ቀናለች። ጎስቁላና ረጋግጦ የተጫወተባት ፊቷ የቁጣ ገጽ ለበሰና ወገቧን ይዛ አንድ ሰው እንደምትፈልግ ሁሉ ወጪ ወራጁን አይኗን አጉረጥርጣ እየቃኘች የጀመረችው መዝሙር ያለ ዜማ በጩኸት ቀጠለች። አይወስድሽም ትዳሩን ፈቶ። ሳቅ፣ እንባ፣ ንዴት ተቀላቅላ እንዲህ ስትል ተሰማች። የፈረስን ትንሽ አይጭኑት ለጋሪ ጥሎሽ የጠፋ እንደሁ ለማለት ዳሪ ወንበር ሁሉ ቢቆም መች ሁሉን ይችላል አያያዝ ካላወቅሽ ይጥላል ይንግላል። ልጅቷ ብድግ ብላ ቆመች። አሁን ቅጥነቷ ይብስ አስፈራ። እሰይ እንዲህ ነው ከአባቱም ከልጅ መውለድ ስኬት ይሉታል። የምጸት ሳቅ ሳቀች። ወዲያውስ መለስ ብላ ደግሞ እኔ ልጄ አታልቅስብኝ የፈራ ጓዴ አባትም አያትም ያልተለየ ምስኪን ምን አባቴ ላድርግለ ጡት አልሰጥው ወተት እንባ ሆኖ ፈሰሰ መሰለኝ አለቀብኝ። ግድ የለም ለራብ መድኃኒቱ መተኛት ነው አባቴ ተኛ ግድ የለም ብላ አስተኛችሁ።